ገንዘብ ካለ በሰማይ ብቻ ሳይሆን ከመሬት ስርም መንገድ አለ። ይሄ ደግሞ እንዴት እንደሆነ ልንገራችሁ። Tunnels. Through a tunnel. Used by El Chapo. Tunnel King. The master of tunnels. El rey de los túneles. Prince of tunnels. The magnificent feat of architecture and engineering. Being used to smuggle drugs. በጎልደን ትራያንግል ተብሎ በሚታወቀው ቦታ እምብርት ውስጥ እንደ ጸሎት በሹክሹክታ የሚጠራ እንደ እርግማን ደግሞ የሚፈራ አንድ ስም አለ። እሱም ኤል ቻፖ ነው። አያችሁ፣ የኤል ቻፖን ስም ጠርቼ ኤል ቻፖማ ችግር ነበረበት ሳልል ባልፍ እኔ ራሴም ችግር አለብኝ ማለት ነው። አያችሁ፣ ኤል ቻፖ ማለት በባዲራጓቶ የተባለ አቧራማ ቦታ ብርቱካን ከመሸጥ ተነስቶ ፎርብስ መጽሔት ላይ ቢሊዮነሮች ከሚባሉ ሰዎች ተርታ የተሰለፈ ነው። አህጉራትን ያካለለ ግዛት የገነባ የዓለም ምርጥና ልዩ የተባሉ ኃይሎች በብልሃት ያሸነፈ እናም ከፍተኛ ጥበቃ ከሚደረግበት እስር ቤት እንደ መንፈስ ተኖ የጠፋ ሰው ነበር። ግን ስለ ኤል ቻፖ ሰፋ ዘርዘር አድርገን ከመቀጠላችን በፊት እዚህ ፓርት ላይ ልብ ብላችሁ እንድታደምጡ ይፈልጋለሁ። ሁሌም እንደምንለው ይህ ቪዲዮ ማየት ሲጀምሩ ላይክ ብላችሁ ጀምሩት። ሰብስክራይብ የምትለዋን በተን ጠቅ አድርጋችሁ የቻናሌ ቤተሰብ ሁኑ። እናም አያችሁ፣ ኤል ቻፖ ስንል ትክክለኛው ስሙ ኤል ቻፖ ሊመስለን ይችላል። የኤል ቻፖ ትርጉም ሌላ፣ ትክክለኛው ስሙ ሌላ ነው። የቀበሌ መታወቂያን አምጣ ብለን ስሙን ብናየው ጆአኪን ጉዝማን ይላል። የሰፈር ሰዎች እንዲሁም የሥራ ባልደረቦች የሚጠሩት ግን ኤል ቻፖ ብለው ነበር። ኤል ቻፖ ግን ትርጉሙ ምንድን ነው? አያችሁ፣ በስፓኒሽኛ ኤል ቻፖ ማለት በእንግሊዝኛ ሾርቲ የሚል ትርጉም አለው። ሾርቲ ማለት ደግሞ አጭሩ ማለት ነው። ምክንያቱም ኤል ቻፖ ቁመቱ አጭር ስለሆነ ነው። ነገር ግን ኤል ቻፖ ትውልዱ የት ነበረ? መቼስ ነበረ የምትሉ ከሆነ ግን ጆአኪን ጉዝማን የተወለደው ሚያዝያ 4 ቀን በ1957 እንደ ፈረንጆቹ ነበር። የትውልድ ቦታው ደግሞ ያ ብርቱካን እየሸጠ ያደገባት ባዳራጓቶ የተባለች ቦታ ውስጥ የምትገኝ ላቱና የምትባል መንደር ውስጥ ነበረ። ነገር ግን ኤል ቻፖ ለሚሰራው ወንጀል ባዳራጓቶ ዝም ብሎ አልነበረም የመረጣት። ይልቁንም ለስራው መሰረት የሆነ አካባቢ ነው። ተራራማ የሆነ መልክዓ ምድር አለው። ይህ ደግሞ ተፈጥሯዊ የሆነ መደበቂያ ይሰጠዋል። ሁለተኛው ምክንያት ደግሞ በዚያ አካባቢ ደካማ የሆነ የመንግስት ቁጥጥር ስላለ ነው። ይህ አካባቢ ቢያንስ ከ1940ዎቹ ጀምሮ ኦፒየም የተባለ እጽዋት ይመረትበታል። ኦፒየም ደግሞ ለምን እንደሚጠቅም ይገባችኋል። ኦፒየም ደግሞ ሄሮይን ለተባለ ሐሺሽ ለማበልጸግ ዋና ንጥረ ነገር ነው። የኤል ቻፖ አባት ደግሞ ኤሚሊዮ ጉዝማን ቡስቲዮስ ይባላል። በዚህ የገጠር የእጽ ንግድ ውስጥ ይሳተፍ ነበረ። ነገር ግን እንደ ትልቅ ቁንጮ ሳይሆን የዕለት ተዕለት ኑሮን ለማሸነፍ ብሎ እጽ የሚያዘዋውር ሰው ነበር። በእነ ኤል ቻፖ ቤት ደግሞ አባታቸው ከፍተኛ የሆነ ጥቃት ይፈጽምባቸው ነበር። ነገር ግን የኤል ቻፖ እናት ለየት ያለች እናት ነበረች። እናቱ ማሪያ ኮንስዌሎ ትባላለች። አባቱ ካለ ምክንያት ሲቀጠቅጠው እሷ ግን ስነ ስርዓት እንዲኖሩ መክራ በቁጣ ነበር ያሳደገችው። ግን ኤል ቻፖ ደግሞ በአባቱ ነበር የወጣው። ትምህርት ያቆመው ገና በልጅነቱ ነበረ፣ በግምት 3ኛ ክፍል እያለ። እናም ገና በልጅነቱ ለአደጋ ግድ የለሽ ሆነ። ይህ ማለት ደግሞ ጥቃት እንደ መደበኛ ነገር ማየት ማለት ነው። በአካባቢያቸው መንግስት አለመኖር ደግሞ በተቋማት ላይ እምነት ማጣት ጀመረ። ይህ ደግሞ ተረት አይደለም። ባህሪው እንዲህ እንዲሆን ያደረገው የአካባቢው ጸባይና የአባትና የእናቱ አስተዳደግ ነበር። እናም እንደነገርኳችሁ ኤል ቻፖ ማለት አጭር ማለት ነው። ነገር ግን በእጽ ንግድ ባህል ውስጥ ወይም በናርኮ ካልቸር ቅጽል ስሞች እንደ የሥራ መለያ ተግባር ሆነው ያገለግላሉ። ለምሳሌ በራዲዮ ግንኙነት ወቅት በቀላሉ ይታወሳሉ። ትክክለኛ ስማችሁን የማትጠቀሙ ወይም በቅጽል ስማችሁ የምትጠሩ ከሆነ ህጋዊ ስማችሁ አይታወቅም፣ ህግም አይደርስባችሁ ማለት ነው። ነገር ግን ስሙ በደንብ እንዲታወቅ እንደ ምክንያት የምናቀርበው ግን ውጤታማ ወይም ኤፊሽንት ስለነበረ ነው። እናም ከቅጽል ስም በዘለለ ወደ ብራንድነት ተቀየረ። ኤል ቻፖ በ15 ዓመቱ ራሱ እጽ ተክሎ መሸጥ ጀመረ። ግን ከዛ በፊት በ7 ዓመቱ እናቱን ለማገዝ ብርቱካን እያዞረ ነበር የሚሸጠው። አባት ሰርቶ ያመጣው ብርማ ለምንም አልሆን አለ። ምክንያቱም ይጠጣል፣ ሴቶችም ያበዛል። የሜክሲኮ የእጽ ንግድ ዝውውር ከመከፋፈሉ በፊት ዘ ጋድ ፋዘር ወይም ኤል ፓድሪኖ የሚባል ሰው ነበር። የኤል ፓድሪኖ ትክክለኛ ስሙ ደግሞ ሚጌል አንጌል ፌሊክስ ነበር። በዛ ሰዓት የነበረው የእጽ ንግድ ዝውውር በኤል ፓድሪኖ ባሉ ግለሰቦች ስር በአንድ ወጥ መዋቅር ወይም ቨርቲካሊ የተደራጀ ነበር። አያችሁ፣ እዚህ ፓርት
ሰዓት ላይ ግን ኤል ፓድሪኖ ማን ነው የሚል ጥያቄ ይፈጠርባቸዋል። ኤል ፓድሪኖ ማለት እጽ አዘዋዋሪ ከመሆኑ በፊት የፖሊስ መኮንን የነበረ ሰው ነው። በሜክሲኮና በመካከለኛው አሜሪካ ለዘመናዊ የእጽ ዝውውር መረቦች መሰረት የሆነውንና በሜክሲኮ የመጀመሪያው ግዙፍ የእጽ ድርጅት የሆነውን የጓዳላሃራ ካርቴልን በጋራ መስርቷል። ጓዳላሃራን በሰፊው ሌላ ቀን እንመጣበታለን። አሁን ግን ጉዳዩ ስለ ኤል ቻፖ ነው። እናም ኤል ቻፖ በ1970ዎቹ ኤል ጉዌሮ በተባለ ሰው እይታ ውስጥ ገባ። ኤል ጉዌሮ ማለት ዘ ብሎንድ ማለት ነው። ብሎንድ ማለት ደግሞ ነጭ ሆኖ ወርቃማ አይነት ጸጉር ያላቸው ሰዎች ናቸው። ኤል ጉዌሮ ደግሞ ትክክለኛ ስሙ ሄክቶር ፓልማ ነበረ። ኤል ጉዌሮ የኤል ቻፖ አስተማሪ ወይም ሜንቶር ነበር ይባላል። እንዴት እንደሆነም ልንገራችሁ። ኤል ጉዌሮ ማለት ከኤል ቻፖና ከኢስማኤል ዛምባዳ ወይም ኤል ማዮ ከተባለ ሰው ጋር በመሆን የሲናሎአ ካርቴል የመሰረተ ሰው ነው። ነገር ግን ኤል ጉዌሮና ኤል ቻፖ መጀመሪያ በተገናኙበት ሰዓት ኤል ቻፖ ምንም የማያውቅ ሰው ነበረ። አብሮ መስራትም ጀመሩ። እንዲሁም መጀመሪያ ላይ ኤል ቻፖ የኤል ጉዌሮ ጁኒየር ፓርትነር ወይም ታናሽ አጋር ነበረ። ስራውን እየተማረው ግንኙነቶችም እየመሰረተ መጣ። በዛን ሰዓትም ኤል ቻፖ የሎጂስቲክስ ባለሙያ ሆነ። ኤል ጉዌሮ በዛን ሰዓት ቀላል የሆነ መመሪያ ነበረው። ማንኛውንም ጭነት ቢዘገይ ሹፌሩ ይደረጋል። ምንም አይነት ምክንያት ተቀባይነት አልነበረው። እናም ከዚህ በኋላ ነበረ ኤል ቻፖ ከኤል ጉዌሮ ዘሎ በመሄድ ከኤል ፓድሪኖ ወይም ከዘጋድ ፋዘር ጋር መስራት የጀመረው። በዛን ሰዓት ኤል ቻፖ ዝም ብሎ ተራ ወታደር አልነበረም፣ ሾፌር ነበረ። የአየር የባህርና የየብስ ጉዞዎች እንዴት ማስተናገድ እንዳለበት የተማረውም በዛን ሰዓት ነበረ። የኤል ቻፖና የኤል ጉዌሮ ግንኙነት የአለቃና የሰራተኛ አይነት አልነበረም። አያችሁ አይደለ? ወታደር ለአዛዥ እንደሚገዛው ሁሉ ኤል ቻፖም ለፓልማ የበታች አልነበረም። ይልቁንም በኋላ ላይ ኤል ቻፖና ኤል ጉዌሮ የራሳቸው ሲናሎአ ካርቴል ለመመስረትም በቅተዋል። እናም ጉዝማን ወይም ኤል ቻፖ ከኤል ፓድሪኖ ጋር መስራት በጀመረበት ሰዓት ትንሽ ቆይቶ በሶኖራ አሪዞና ማሪዋና ማዘዋወር ጀመረ። የመጓጓዣ ክፍሎች ወይም ትራንስፖርት ሴሎችን መቆጣጠር ጀመረ። በዛን ሰዓት ደግሞ መልሶ ወሳኝ የሆነ ነገር ተማረ፣ ፕላዛ ኮንትሮል። ይህ ፕላዛ ኮንትሮል ማለት በአንድ ግዛት ላይ የሚጣል የመብት ቀረጥ ነው። በዛን ሰዓት ደግሞ ሌሎች እጽ አዘዋዋሪዎች ያልገባቸው ሚስጥር እንዲገባው አድርጓል። አንድ ሁል ጊዜ ደጋግሞ የሚናገረው ነገርም አለ። ቁጥጥር ማለት ስለ እጹ ሳይሆን ስለ መስመሮቹ ወይም ስለ ሩትስ ነው። እናም በ1989 እንደ ፈረንጆቹ ኤል ፓድሪኖ ታሰረ። እናም በዛን ሰዓት የነበረው የጓዳላሃራ ካርቴል አልፈራረሰም፣ ይልቁንም ወደ ትናንሽ ክፍሎች ተከፋፈለ። በዛን ሰዓት ብዙ ካርቴሎች መመስረት ጀመሩ። ቲዋና፣ ሁዋሬዝ፣ ገልፍና ሲናሎአ። በዚህ ሰዓት ደግሞ በካርቴሎች መሃል የንግድ ጦርነት ተፈጠረ። ነገር ግን አዲስ እድል ይዞ መጣ። ካርቴል የሚለውን ቃል የአንድ ወጥ አመራር ተዋረድን ያመላክታል። ሲናሎአ ካርቴል ግን እንደተሳሰሩ መረቦች ስብስብ ወይም ፌዴሬትድ ኔትወርክ ነበረ። አያችሁ፣ እዚህ ጋር መልሼ የሆነ ነገር ግልጽ ላድርግላችሁ። ጓዳላሃራ ካርቴል ማለት ከሜክሲኮ ቀዳሚ የእጽ አዘዋዋሪ መስመር ወይም ግሩፕ ነበረ። እናም ጓዳላሃራ ካርቴል እንዲፈራርስ ዋና ምክንያት የሆነው በ1985 አንድ የዲኢኤ ኦፊሰር ወይም ፖሊስ ይደረጋል። ይህ የድራግ ኢንፎርስመንት አሶሲዬሽን ወይም የዲኢኤ ፖሊስ ትክክለኛ ስሙ ኤንሪኬ ካማሬና ይባል ነበረ። ቅጽል ስሙ ደግሞ ኪኪ ይባል ነበር። እናም ይህ ፖሊስ ከተገደለ በኋላ ነበረ የሜክሲኮና የአሜሪካ ባለስልጣናት በወሰዱት እርምጃ ጓዳላሃራ ካርቴል እንዳልነበረ የሆነው። በ1990ዎቹ የኮሎምቢያ ካርቴሎች በአሜሪካና በኮሎምቢያ መንግስት ጫና ሲዳከሙ፣ ሲናሎአ ካርቴል ግን ብቅ ብሎ ስራውን እንደ ልቡ መስራት ጀመረ። እናም ኤል ቻፖና ኤል ማዮን በመሆን ሲናሎአ ካርቴልን ማሳደግ ተያያዙት። ግን እነዚህ ሁለት ሰዎች ደግሞ የተለያየ ባህሪ የነበራቸው ሰዎች ናቸው። ኤል ቻፖ ከባዶ ተነስቶ ግዛቱን ማስፋፋት ይፈልጋል። ታዋቂ መሆንም አይጠላም። በታክቲክ ደግሞ አዳዲስ መንገዶችን ይፈልጋል። ነገር ግን በሌላው በኩል ኤል ማዮን ስናየው ጥንቃቄ የተሞላበት እንቅስቃሴ የሚያደርግ፣ ከእይታ መራቅ የሚመርጥ፣ በአንድ ስትራቴጂ ቀጣይነት የሚያተኩር ሰው ነበር። አያችሁ፣ ኤል ማዮ ዝና ላይ ስለማያተኩር በንግዱ ስራ ላይ ለብዙ አመታት ሳይታሰር ቆይቷል። በተቃራኒው በኩል ደግሞ ኤል ቻፖ ድርጅታቸውን በፍጥነት እንዲያድግ ምክንያት ሆኗል። ከኮሎምቢያ ድረስ የሚመጡ የኮኬይን መስመሮችን ዘረጋ። የሜታምፌታሚን ምርትም ማስፋፋት ጀመረ። በተለያዩ የአሜሪካ ድንበሮችም ሰርጎ ገባ። ይህ ወቅት ደግሞ ሲናሎአ ዓለም አቀፋዊ የሆነበት ጊዜ ነበር። ግን አሜሪካ ደግሞ የዋዛ አይደለችም። የበላውን ታስተፋው ጀመረ። በ1993 በጓቴማላ ሲቲ ተያዘ። በሃሊስኮ ውስጥ የሚገኘው ፑዌንቴ ግራንዴ ወደ ተባለው እስር ቤትም ተዛወረ። ነገር ግን አብዛኛውን ሰው ትኩረት የማይሰጠው ቁልፍ የሆነ ነጥብ እዚህ ጋር ነው። ኤል ቻፖ ከእስር ቤት አመለጠ ይሉታል። ነገር ግን ኤል ቻፖ ከእስር ቤት አላመለጠም። ይልቁንም እስር ቤቱን ያስተዳድረው ነበር ብንል ይቀለናል። በኋላ ላይ የተደረጉ ምርመራዎች የሚያሳዩት ማስረጃ ከሆነ የእስር ቤቱ የጥበቃ ሰራተኞች
ሰራተኞች በደሞዝ መልክ ብር ይሰጣቸው ነበር። በእስር ቤቱ ቅጥር ግቢም እንደ ልቡ መንቀሳቀስ ይችል ነበር። የእጽ ዝውውር ስራውንም እዛው እስር ቤት ቁጭ ብሎ ይመራ ነበር። እናም በ2001 ላይ ኤል ቻፖ ነፃነቴንማ እፈልጋለሁ በማለት የቆሸሹ ልብሶች የሚያንቀሳቅስ ጋሪ ውስጥ ተደብቆ አመለጠ። ግን ይህ አመለጠ የሚለውን ቃል ትልቅ ትርጉም እንዳይሰጠው ቅድም የነገርኳችሁ ሐሳብ ቅድሚያ ሰጡት። ኤል ቻፖ እስር ቤቱን ጥሎ ከመውጣቱ ከአመታት በፊት እስር ቤቱ እንደ ተቋም ቀድሞውኑ ከሽፎ ነበር። እናም ኤል ቻፖ ከእስር ካመለጠ በኋላ በዓለም አቀፍ ደረጃ የሚፈለግ እጽ አዘዋዋሪ ሆነ። ከሁሉም በላይ ደግሞ የስርጭት መዋቅሩን ወይም ዲስትሪቢዩሽን አርኪቴክቸሩን አዘመነ። የሰራቸው ቁልፍ የሚባሉ ስራዎችም እዚህ ፓርት ላይ ልንገራችሁ። አንደኛው ኮምፓርትመንታላይዜሽን የሚባል ነው። መከፋፈል ወይም ክፍልፋይነት እንደማለት ነው። ይህ ማለት በካርቴሉ ስር ያሉ ክፍሎች እርስ በእርሳቸው አይተዋወቁም። ድርጅቱን ወደ ትናንሽና ከፊል ራሳቸውን የቻሉ ክፍሎች መከፋፈል ማለት ነው። እያንዳንዱ ክፍል የተለየ ተግባር ያከናውናል። ማሸጋገር፣ ሎጂስቲክስ፣ ማኒ ላውንድሪ ወይም ጥቃት ማድረስ። ነገር ግን የአንዱ ክፍል አባላት የሌላውን ክፍል ማንነት ወይም ስራ አያውቁም። ሌላኛው ደግሞ ተደራራቢ መስመሮች ወይም ሪዳንዳንት ሩትስ የሚባል ነው። ካርቴሉ እጾችን ለማንቀሳቀስ በአንድ መስመር ላይ ብቻ አይመሰረትም ነበር። ይልቁንም ትይዩ የሆኑ ስርዓቶችን ገነባ። በፓሲፊክ ውቅያኖስ በኩል የባህር መስመሮቹንና በሜክሲኮ በኩል ወደ አሜሪካ የሚያስገቡ የየብስ መስመሮች። ሌላኛው ደግሞ የመሬት ስር መተላለፊያ ወይም ታነልስ ነበሩ። ቀደም ባሉ ጊዜያት ዝውውሩ የሚካሄደው በተሽከርካሪዎች ውስጥ በሚደበቁ ክፍሎች ወይም የፍተሻ ጣቢያዎችን በጉቦ በማለፍ ነበር። ከጊዜ በኋላ ግን የጉዝማን ካርቴል የአሜሪካ ሜክሲኮ ድንበርን ወደ መሬት ስር አውራ ጎዳና በመቀየር ሙሉ የዋሻ ምህንድስና ስራን መስራት ጀመረ። እናም በዚህ ወቅት ጥቃቶችም ጨምረው ነበር። ነገር ግን ጥቃቶቹ በዘፈቀደ ሳይሆን በገበያ ፍላጎት የሚመሩ ነበሩ። ምክንያቱም ከሁዋሬዝ ካርቴል ጋር ትልቅ የሆነ ፉክክር ውስጥ ገብተው ነበር። የሁዋሬዝ ካርቴል በስዊዳድ ሁዋሬዝ በኩል ወደ አሜሪካ የሚያስገቡ ቁልፍ መስመሮችን ይቆጣጠር ነበር። የኤል ቻፖ የሲናሎአ ካርቴል የበላይነትን ለማግኘት ከእነሱ ጋር በተደጋጋሚ ይጋጭ ነበር። ይህ ፉክክር በ1990ዎቹና በ2000ዎቹ መጀመሪያ ለነበረው አስከፊ የካርቴል ጦርነት ዋነኛ ምክንያት ነበር። ወደ መካከለኛው አሜሪካ ለመስፋፋትም ፍላጎት ነበረው። የፓሲፊክ የዝውውር መስመሮችንም መቆጣጠር ይፈልግ ነበር። ነገር ግን ድጋሚ የምነግራችሁ ነገር ኤል ቻፖ ብቻውን አይደለም፣ ኤል ማዮ ከጎኑ አለ። እናም እንደዚህ እያለ አንድ ሁለት እያለ በ2009 እንደ ፈረንጆቹ በፎርብስ መጽሔት ላይ ከቢሊዮነሮቹ አንዱ ነው ተብሎ ተመዘገበ። በዝርዝሩ ውስጥ መካተቱ ትልቅ ትርጉም አለው። ነገር ግን ለዝናው ሳይሆን ለደህንነቱ ግን ስጋት ውስጥ ከተተው። ታዋቂነት ጫናን ይፈጥራል። ጫና ደግሞ ስህተት እንድትሰራ ያስገድድሃል። እናም በየካቲት ወር በ2014 ኤል ቻፖ ድጋሚ ተያዘ። በየካቲት 2014 የሜክሲኮ ባህር ኃይል በሲናሎአ የባህር ዳርቻ መዝናኛ ከተማ በሆነችው ማዛትላን በሚገኝ አንድ ህንፃ ላይ ድንገተኛ አሰሳ አደረጉ። ኤል ቻፖም እዛ ህንፃ ውስጥ ከቤተሰቦቹ ጋር እያለ አንድ ጥይት ሳይተኩስባቸውና ሳይተኩሱበት በሰላም ተያዘ። ይህ ኦፕሬሽን ለወራት የተካሄደ የክትትልና የደህንነት መረጃ ስራ ውጤት ነበር። ፖሊሶች በ13 ዓመታት ውስጥ በአካል ሊይዙት የቻሉበት የመጀመሪያው አጋጣሚ ነበረ። ከዛው በኋላም ሐምሌ 11 ቀን በ2015 አልቲፕላኖ ከተባለ እስር ቤት ድጋሚ ያመለጠ። ነገር ግን ያመለጠበት መንገድ ደግሞ እጅግ በጣም የተለየ ነበር። ከታሰረባት ክፍል ሻወር ቤት ስር 1.5 ኪሎ ሜትር የሚዘረጋ ዋሻ ውስጥ ለውስጥ ተቆፍሮ ነበር። ይህ ዋሻ ደግሞ ቬንቲሌሽን ያለበት፣ በሀዲድ ላይ የተገጠመ ሞተር ሳይክል ያለበት፣ ከመታጠቢያ ቤቱ ስር በትክክል የተሰላ ቁፋሮ ነበር የተደረገው። ይህ ደግሞ በድንገት የተደረገ ሙከራ ወይም አጋጣሚ አልነበረም። ኤል ቻፖ ከውጭ የሚመጣለት የገንዘብ ድጋፍ ይፈልግ ነበር። ከውስጥ የሚወጣ የደህንነት መረጃም ያስፈልገው ነበር። ሶስተኛ ላይ ደግሞ የመሬት አቀማመጥ ጥናት ያስፈልገው ነበር። የሜክሲኮ መንግስት ድጋሚ ተሰደበ። ይህ ማለት ደግሞ ኤል ቻፖ የቢሊዮን ዶላር ማህልጣት ለሜክሲኮ መንግስት እንካ ብሎ ሰጠው። ነገር ግን ኤል ቻፖ በእስር በነበረበት ወቅት የሱ ተከታዮች ንጉስ ሊታሰር ይችላል፣ ደሙ ግን በዙፋን ላይ ይቆያል የሚል መፈክር ይዘው ነበር። ቻፖ በእስር ቤት እያለ አዲስ ትውልድ ብቅ አለ። እሱም ሎስ ቻፒቶስ ነበር። ሎስ ቻፒቶስ ስላችሁ የኤል ቻፖ ሌላ ተቀናቃኝ ካርቴል እንዳይመስላችሁ። ሎስ ቻፒቶስ ማለት ትንንሾቹ ቻፖዎች ማለት ነው። የኤል ቻፖ ልጆች መሆናቸው ነው።
የኤል ቻፖ ልጆች ኢቫን አርቺቫልዶ፣ ሄሱስ አልፍሬዶ እና ኦቪዲዮ ይባሉ ነበር። ግዛቱን ቢወርሱም አዲስና ግልጽ የሆነ የጥቃት ደረጃ ይዘው መጡ። በ2019 ኦቪዲዮ ከታሰረበት ለማስፈታት ከተማዋን እንደ ታጋች የያዙበት ጊዜ ነበር። የጉዝማን ስም አሁንም የከተማዋ ቁልፍ በእጁ እንደሆነ ለዓለም አሳይቷል። ነገር ግን የኤል ቻፖ ልጆች ቻፖ በታሰረበት ሰዓት ጥበቃና ከለላ የሚሰጣቸው ኤልማዮ ነበረ። እናም ጥር 8 በ2016 ከ6 ወር በኋላ ኤል ቻፖ ድጋሚ ይያዛል። የተያዘበት ቦታ ደግሞ ሎስ ሞቺስ በሚባል ቦታ ነበር። አያችሁ ኤል ቻፖን በተለያየ ጊዜ ለመያዝ የተለያዩ ዘመቻዎች ይከፍቱበት ነበር። ግን ይህ የመጨረሻው ዘመቻ ኦፕሬሽን ብላክ ስዋን ይባላል። ኤል ቻፖ በዛን ሰዓት ለመያዝ የሜክሲኮ የባህር ኃይል በአሜሪካ የደህንነት መረጃ ድጋፍ ታጅበው ነበር። መጀመሪያ ላይ የታቀደው አንድ የካርቴል አባል የሆነ ነፍሰ ገዳይን ለመያዝ ነበር። ነገር ግን የደህንነት መረጃው የሚያመላክተው ቻፖ በአቅራቢያው እንደሚገኝ ነበር። እናም ፖሊሶች ደግሞ ኤል ቻፖ በሰፈረባቸው የደህንነት ቤቶችና በባልደረቦቹ መረብ አማካኝነት ተከታተሉት። አንድ ጥቆማ በሎስ ሞቺስ ውስጥ ባለ አንድ ቤት ውስጥ ተኝቶ እንደሚገኝ አመለከተ። የባህር ኃይል ሰራዊቱ ቤቱን ሲወሩ ከፍተኛ ተቃውሞ ገጠማቸው። 5 የካርቴል ታጣቂዎች በቦታው ተገደሉ፣ 6 ቆሰሉ፣ ታሰሩ። አንድ የባህር ኃይል ወታደርም ቆሰለ። ኤል ቻፖ እንደለመደው በከተማዋ በፍሳሽ ውሃ ማስወገጃ ቱቦ ውስጥ ለውስጥ ለማምለጥ ይሞክራል። ነገር ግን ኤል ቻፖ ከነበረበት ጉድጓድ ወደ ላይ ማንሆሉን ከፍቶ ሲወጣ በአንድ አውራ ጎዳና ብቅ ይላል። በዛ ሰዓት ላይ ነበረ ጥቆማ ደርሶበት ይህ ሰው ሊያዝ የቻለው። ግን እንዲታሰር መንስኤ የሆነው ነጥብ ግን የኮሚኒኬሽን ኢንተርሴፕሽን ወይም የስልኩ መጠለፍ ነበር። ሻን ፔን ከተባሉ የሚዲያ ሰዎች ጋር ለመገናኘት በጣም ፍላጎት ነበረው። El contenido de esta entrevista es exclusivo para la señorita Kay del Castillo. ጥቅምት ወር ላይ 2015 ሻን ፔን እና ሜክሲካዊቷ ተዋናይት ኬት ዴል ካስቲዮ ሮሊንግ ስቶን ለተባለው መጽሔት እንዲሆን ከጉዝማን ጋር በድብቅ የሚደረግ ቃለ መጠይቅ አመቻቹ። ከአልቲፕላኖ እስር ቤት ባመለጠ በጥቂት ወራት ውስጥ የነበረው ጉዝማን ታሪኩን ለዓለም መናገርና ስለ ህይወቱ የሚተርክ የፊልም ፕሮጀክት የመስራት ፍላጎት ነበረው። እነዚህ ሰዎችን ኮንታክት ባደረገበት ሰዓት የሜክሲኮ ኢንቴሊጀንስ ደግሞ ስልኩን ጠልፈውት ነበር። እናም ጥር ወር ላይ በ2017 ለፍርድ ወደ አሜሪካ ተዘዋወረ። በየካቲት ወር በ2019 በብሩክሊን በሚገኘው የፌዴራል ፍርድ ቤት ጥፋተኛ ነህ ተባለ። የእድሜ ልክ እስራትና ተጨማሪ የ30 ዓመት እስራት ተፈረደበት። በአሁኑ ጊዜ በኮሎራዶ በሚገኙ ከፍተኛ ጥበቃ የሚደረግበት ኤዲኤክስ ፍሎረንስ እስር ቤት ይገኛል። ይህ ኤዲኤክስ ፍሎረንስ የሮኪ ተራሮች አልካትራዝ ተብሎ የሚጠራው ሲሆን በአሜሪካ የፌዴራል ስርዓት ውስጥ እጅግ አደገኛና ታዋቂ የሚባሉ እስረኞችን በጣም ጥብቅ በሆነ ሁኔታ ውስጥ ይይዛል። የኤል ቻፖ የእስር ሁኔታው ስንመለከት ደግሞ 23 ሰዓታት ለብቻው ያሳልፋል። ምንም አይነት የውጭ ግንኙነት እንዲያደርግ ታግዷል። ካርቴሉን ለማዘዝ የሚያስችለው አቅሙ ሙሉ በሙሉ ተወግዷል። ይህ ደግሞ ዝም ብሎ እስራት ብቻ አይደለም። ይህ በማግለል ምህንድስና ወይም አይዞሌሽን አርኪቴክቸር አማካኝነት የአንድን መረብ ራስ መቁረጥ ወይም ኔትወርክ ዲካፒቴሽን ነው። ነገር ግን የኤል ቻፖ ልጆች የተረከቡት ሲናሎአ ካርቴልን ሳይሆን እዳ ነበር። እናም በስተመጨረሻ ላይ አንድ ጥያቄ ልጠይቃችሁ። ኤል ቻፖ ይህ የእጽ ንግድ በሚሰራበት ሰዓት ስንት ሰው የገደለ ይመስላችኋል? ከፓብሎ ኤስኮባር ጋር ብናነጻጽረው የትኛው ጨካኝ ይመስላችኋል? ሀሳባችሁ ወይም ግምታችሁ ኮመንት ላይ ማስቀመጥ እንዳረሱ። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍ ኮርስ ይመቻችኋል፣ ላይክ ማለት እንዳረሱ። ሰብስክራይብ በተኗ ያልተጫናችሁ ሰዎችም ጠቅ አድርጉልኝ። ቀጣይ ደግሞ በአበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመኝ